ሰላም ክቡራን የቻናላችን ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ሪሚዲያል ጂኦግራፊ ላይ ያሉ ሀሳቦችን ሃይላይትሊ ለፋይናል ኤግዛም ማንበብ ያለባችሁን ቦታ በደንብ እየነገርናችሁ እስከ መጨረሻው አንድ ላይ ዲስከስ እያደረግን እንቀጥላለን ማለት ነው። ለእናንተ በተለይም ለሪሚዲያል ፕሮግራም ላይ እየተማራችሁ ላላችሁ ተማሪዎች በጣም ጠቃሚ ቪዲዮ ነውና ይህንን ያልተቀላቀላችሁን ይህንን ቻናል ተቀላቀሉን። ይህንን ቪዲዮ ደግሞ ላይክ ያላደረጋችሁ ላይክ አድርጋችሁ ጀምሩ። ቀጥታ እስቲ ወደ ቪዲዮ እንግባ። በዛሬው ቪዲዮ ለየት አድርገን እስቲ ብዙ ደቂቃ ብዙ ሰዓት ወስዳችሁ ከማንበብ ይልቅ እንዴት አድርጋችሁ በሚቀራችሁ ጊዜያቶች ውስጥ የትኛው ሀሳብ ላይ ፎከስ ብታደርጉ ይሻላል የሚለውን አንድ ላይ የምናየው ይሆናል ማለት ነው። ከመጀመሪያው ቻፕተር ጀምሮ ነው የምናየው። ሪሚዲያል ሂስትሪን ባለፈው ትንሽ ዲስከስ ለማድረግ ሞክረናል። በዚህኛው ደግሞ ሪሚዲያል ጂኦግራፊን ነው ማለት ነው በደንብ የምናየው። በስልካችሁም በፒሲያችሁም የምታዩ ልጆች ያው እዚህ ጋር ፒዲኤፉን ከብታችሁ አንድ ላይ ብንከታተል አሪፍ ነው የሚሆነው፣ ቪዲዮም እያያችሁ ማለት ነው። መጀመሪያው ምዕራፍ ብንጀምር ፈተናቸው ከዛ ይወጣል ብለን አስዩም እናድርግና ማለት ከመጀመሪያው እንዘጋጅ። አንዳንድ ግቢዎች እዛው ላይ ፋይናል ለሚፈትኗችሁ ሚድ ላይ ለምሳሌ ዋን እና ቱን ተጠቅመው ከሆነ 3 4 5ን ደግሞ ፋይናል ላይ አይነካኩትም። ግን የሚነካኩላችሁ ወይም ደግሞ ለሀገር አቀፉ የምትዘጋጁ ልጆች ለእናንተ እስቲ እናቀርብላችሁ ከመጀመሪያው ጀምሮ። እንግዲህ መጀመሪያው ላይ ምንድነው ያለው? ስለ ሳይንስ ኦፍ ጂኦግራፊ ነው ያለው። የጂኦግራፊ ሳይንስ እሺንሱን ምናምን ያወራል። ከትርጉሙ ይጀምራል። ጂኦ ማለት ምን እንደሆነ ግራፊክ፣ ይህንን ያዙና እዚህ ጋር አንድ ነገር ብታውቁ ብዬ ማስበው ማለት ነው። እዚህ አካባቢ እነዚህ አኮርዲንግ ቱ ዘ ዴፊኒሽን ኦፍ እንትና እያለ ሊያመጣ ይችላል። ስለ የሰውየው አሁን እዚህ ጋር ኢራቶሽነስ የሚባል አለ፣ ኮንሳይስ ኦክስፎርድ ዲክሽነሪ፣ ሃርቲሾርን፣ የትስ እነዚህ ሰዎች ጂኦግራፊን ዲፋይን አድርገዋል። ስለዚህ የእነሱ ሊመጣ ይችላል። እንትና ዲፋይን እንዳደርገው ብሎ ትሩፎልስ ላይ ሊሆን ይችላል፣ ምርጫ ላይም ሊሆን ይችላል። ሀሳቦቹ ማን ነው እንደዚህ ዲፋይን ያደርገው ብሎ እያንዳንዱን ሊያመጣባችሁ ይችላል። በዛ መልኩ እሱን ተዘጋጁ። ጂኦግራፊን ሳይንስ የሚያደርገው ምንድን ነው? ያው ጂኦግራፊ ብራንቾቹን ይዩ። ሰብ ብራንችስ ኦፍ ጂኦግራፊ የሚባሉትን ፊዚካል ጂኦግራፊ አለ፣ ሂውማን ጂኦግራፊ አለ። እነሱም ፊዚካል ጂኦግራፊ ውስጥ ያው ክላይማቶሎጂ ይታወቃል። እነዚህ አካባቢ በጣም ቀላል ናቸው። ክላይማቶሎጂ አሁን ስለ ክላይሜት እንደሚያጠና ግልጽ ነው። ጂኦሞርፎሎጂ አለ፣ ይሄ ደግሞ ግልጽ ነው። የኛውም ስለ ዲስትሪቢዩሽን ኦፍ ላንድ ፎርምስ እንደሆነ ጂኦ ሲባል ያው ከመሬት ጋር ማያያዝ። ሶይል ጂኦግራፊ ስለ አፈር እንደሚያጠና ግልጽ ነው። ባዮ ጂኦግራፊ እነዚህ። ከዛን ሂውማን ጂኦግራፊ ላይ ተገቡና ካልቸራል ጂኦግራፊ አለ፣ እዚህ ጋር ፖፑሌሽን ጂኦግራፊ አለ፣ ስለ ሰዎች ማለት ነው። ፖለቲካል አለ፣ አርባን ጂኦግራፊ አለ፣ ትራንስፖርቴሽን ጂኦግራፊ፣ ሜዲካል ጂኦግራፊ፣ በጣም ብዙ የጂኦግራፊ እነዚህ በቃ ብራንቾቹን ይኸው በአጠቃላይ። ቀጥሎ ደግሞ ከቨሬጅ ወይም ደግሞ ስኮፕ የጂኦግራፊ ስኬት ነው። ስፋቱ የሚያጠናው ስኬት ነው፣ ከየት ስኬት እና እዚህ ጋር ስለ አቶሞስፌር ያጠናል፣ ስለ ሊቶስፌር ያጠናል፣ ስለ ሃይድሮስፌር ያጠናል፣ ስለ ባዮስፌር ያጠናል እና ስለ አንትሮፖስፌር ያጠናል። ስለ እነዚህ ነገሮች ማለት ነው። ሊቶስፌር የሚባለው ሶሊድ ፓርት እንደሆነ፣ ትሮፖስፌር የሚባለው ደግሞ ለወር ፓርት ኦፍ አቶሞስፌር እንደሆነ እነዚህን አካባቢ ይሁት። ሌላው ስለ ሎኬሽን ያጠናል። ሎኬሽን ምን እንደሆነ፣ ፕሌስ፣ እነዚህን ቶፖኒየም ምንድነው፣ ሳይት ምንድነው፣ እነዚህ ፈተና ላይ ብዙ ጊዜ የምናያቸው ናቸው። ሂውማን ኢንቫይሮንመንታል ኢንተራክሽን፣ ሰዎችና አካባቢያቸው ያላቸውን ኢንተራክሽን፣ ዲፔንደንሲ እና አዳፕቴሽንን እነዚህ መነካካት። ከዛን አፕሮች ጂኦግራፊ ላይ ያው ቶፒካል የሚባል አለ፣ ሪጂናል አፕሮች አለ። እነዚህ መጨረሻው እዚህ ላይ የምታዩት መጀር ስኩል ታውትስ ኦፍ ጂኦግራፊ የሚባለውን አጠቃላይ ያሉ ስለ ጂኦግራፊ የተጠኑ ጥናቶችን ሰዎች ያጠኑትን ነው የሚናገረው። እሱን ማየት ነው ማለት ነው የመጨረሻው። እዛን አፕላይድ ጂኦግራፊ ምናምን እዚህ ጋር ሪሌሽን ጂኦግራፊ እና ሌሎች ሳይንስ ያላቸው ብዙም ትንሽ 1-2 ጥያቄ ይመጣሉ እዚህ ጋር ወይም አንድ ጥያቄ ቢያንስ። ከዛም በቃ ሪቪዎቹን መስራት፣ ይህንን ቻፕተር በዚህ መጨረስ ነው። ከቨር ማድረግ መንካት ያለባችሁ እነዚህን አሁን ያልኳችሁን ነው። ዲፕ ብትገቡም ብዬ ማስበው እነዚህ ላይ በደንብ ብትገቡ ጥያቄዎቹን በደንብ መስራት ትችላላችሁ። ሌላው ማፕ ሪዲንግ ኤንድ ኢንተርፕሬቴሽን ነው። ካርታ ማንበብ እና ትርጉም፣ ያው ሁለተኛው ቻፕተር ማለት ነው። እዚህ ጋር ደግሞ ማፕ ምን እንደሆነ፣ ሜን ፊቸርስ ኦፍ ማፕስ ምንድን ናቸው፣ አሁን እነዚህ ኬይ ሌጀንድ ምናምን የሚባሉትን ማለት ነው። እነሱን ማወቅ፣ ካርታ ለምን እንጠቀማለን እሱን ማወቅ። ከዛም በኋላ ምንድነው የካርታዎች ክላሲፊኬሽን በምንድነው ቤዝድ የሆነው፣ ለምሳሌ ቤዝድ ኦን ስኬል፣ ቤዝድ ኦን ፐርፐስ፣
ስፔሲፊክ ፐርፐዝ እና ጀነራል ፐርፐዝ ማፕስ የሚባሉትን መለየት፣ ከዛ ስኬል ሬሾ አሰራርን ማወቅ፣ ከዛ በኋላ ኮንቬንሽናል ሳይንስ ካርታ ላይ በስምምነት የምንጠቀማቸው ምልክቶች አሉ። እነዛ ምልክቶች ማወቅ። እዚህ ጋር ደግሞ በጣም ብታውቁ ብዬ የዚህ ቻፕተር ላይ እንዲሁም በደንብ ጥያቄ ልታገኙ የምችሉት እዚች ጋር ያለቻን የማት ፎርሙላ አለች አይደል? ኤሪያል ስኬል እና ሊነር ስኬል። እሷን ኤሪያል ስኬል እንዴት ነው ካልኩሌት የሚደረገው፣ ሊነር ስኬል እንዴት ነው ካልኩሌት የሚደረገው የሚለውን ማየት። እችን እዚች ጋር የተጻፈችውን ፎርሙላ መያዝ። ከዛን በቃ እዚህ ቻፕተር ላይ ብዙም ሌላውን ዲስታንስ በቃ ብዙም አዲስ ነገር የለውም። ሀጨርስ ምናምን የመጨረሻ አካባቢ ላይ ያሉ ከለር ምናምን ይህንንም በዚህ መልኩ ጨርሳችሁ የኛውን ቻፕተር ጥያቄውን የሱንም መስራት ነው። ብዙም አዲስ ነገር የለውም። ከዛ ሶስተኛው ቻፕተር ላይ መግባት እዚህ ጋር ፊዚካል ኢንቫይሮንመንት ኦፍ ዘ ኤርስ አንድ ሰዓት ይመስለኛል 1 ሰዓት ሙሉ የሚወስድ ቪዲዮ ሰርተናል እዚህኛው ቻፕተር ላይ። እኛም ገብታችሁ ማየት ትችላላችሁ እነዛን ቪዲዮዎች። የጂኦግራፊ ቪዲዮዎችን ሊንኮቻቸውን እዚህኛው ቪዲዮ ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ እና ኤርዝ ኢን ዘ ዩኒቨርስ መሬት ዩኒቨርስ ላይ ምን አይነት ቦታ አላት የሚለውን ነገር ፎርስ አሁን እነዚህ ስለ ፎልዲንግ፣ ስለ ፋውልቲንግ፣ ስለ ሪፍት ቫሊ ጀነራሊ በኮንሴፕት ልትመልሷቸው የሚችሉት ጥያቄዎች ናቸው። ማለት ሪፍት ቫሊ ምንድን ነው? ስምጥ ሸለቆ፣ ስለ ፎልዲንግ፣ ስለ ቮልካኖ የተለያዩ ሀሳቦችን ነው የሚያነሳው። እዚህ ጋር የምሸመድዱት ነገር የለም። ኤርዝኩዊክ ምንድን ነው? ኤርዝኩዊክ ላይ ማወቅ ያለባችሁ ፎከስ ምንድን ነው፣ ኤፒሴንተር ምንድን ነው የሚለውን ማለት ነው። ሴስሞሜትር ለምን ይጠቅማል? ሴስሞሜትር ምንድን ነው? ኢንቴንሲቲ ኦፍ አን ኤርዝኩዊክ የሚለካበት መሳሪያ ነው። ስለዚህ ይሄ ጥያቄ ላይ ሊመጣ ይችላል። ዘ ኢንቴንሲቲ ኦፍ አን ኤርዝኩዊክ ሜዠርድ ባይ አን ኢንስትሩመንት ኮልድ ዳሽ ሊል ይችላል። ከዛ ሴስሞሜትር የሚለውን ምርጫ ላይ ሊመጣ ይችላል ማለት ነው። እነዛን ማወቅ፣ ኬሚካል ዌዘሪንግ ላይ ኢሮዥን ማወቅ፣ ኢሮዥን በራኒንግ ወተር የኢሮዥን አይነቶችንም ብታውቁ ጥሩ ነው ብዬ አስባለሁ። ምርጫ ላይ አይጠፉም እነዚህ፣ ወይ ማቺንግ ላይ ሺት ኢሮዥን፣ ሪል ኢሮዥን፣ ጋሊ ኢሮዥን የሚባለው። ሺት ኢሮዥን የሚባለው በዋይድ ፍለው ሲኖር ማለት ነው፣ ሰርፌሱ የወተሩ ዋይድ ፍለው ሲያደርግ ነው። ሪል ኢሮዥን የሚባለው ደግሞ እዚህ ጋር ካትስ ሪሌቲቭሊ ስሞል ቻናሎችን ካት ሲያደርግ ማለት ነው። ጋሊ የሚባለው ደግሞ ዲፕ ዋይድ ጆርጅ ሲኖሩ የሚፈጠር ነው። እነዚህን ማወቅ፣ አፐር ኮርስ፣ ለወር ኮርስ እነዚህን በደንብ ማየት። እዚህ አካባቢ ሁሉን ከማንበብ ይልቅ አንዳንድ ቦታ ላይ በጣም ፎከስ እንድታደርጉ ነው የዚህ ቪዲዮ አስፈላጊነት። የሬንፎል አይነቶች አሁን እነዚህ ኮንቬንሽናል የሚባሉ ኦሮግራፊክ ወይም ደግሞ ሪሊፍ ሬንፎል የሚባሉ እንዲሁም ደግሞ ሳይክሎኒክ ኦር ፍሮንታል ሬንፎል የሚባሉትን ማወቅ። ሌላ እዚህ ጋር ፎከስ ማድረግ ያለባችሁ የዊንድ አይነቶች፣ ዊንድ ስለ ፕላኔተሪ፣ ስለ ሞንሶን፣ ስለ ሎካል ዊንድስ ያወራል። እንግዲህ እዚህ ጋር ቻፕተር 3 ሙሉ ዲስከስ ስናደርግ ያየነው ነው ማለት ነው። እነዚህ አካባቢ ላይ ፎከስ ማድረግ፣ ሌሎችን ተዋቸው እያልኩ አይደለም፣ ይዋቸው፣ ግን ፈተና ላይ የሚዘወተሩትን ለመጠቆም ያህል ማለት ነው። ስታነቡ ስቲችን ነገር በደንብ ትግባኝ እንድትሉ ማለት ነው። ብዙ ከማንበብ ይልቅ ብዙ መመለስ ነው መልካም የሚሆነው ብዬ ስለማስብ። ቮልካኖን ያው ስለ ቮልካኖ እዛኛውም ቻፕተር ላይ ስላለ በደንብ እነሱን ማየት። ትሮፒካል ዴዘርት ስለ ሎኬሽን በጣም ብዙ ነው። እንግዲህ ያው ሶሻል እስከሆናችሁ ድረስ ያው ሶሻል ትምህርት ላይ ያላችሁ ተማሪዎች በደንብ የማንበብና የመያዝ አቅም ሊኖራችሁ ይገባል፣ ግዴታችሁ ነው። ምክንያቱም ትምህርቶቹ አብዛኞቹ በደንብ የሚነበቡ ማንበብን የሚጠይቁ ናቸው። በዛ ብቻ ሊሰሩ የሚችሉ ናቸው። ሌላ አማራጭ ብዙም የለም። ሌላው ፊዚካል ኢንቫይሮንመንት ኦፍ አፍሪካ ይላል። በጣም ሰፊ ነው። ባይዘው ቻፕተር 3 በጣም ሰፊ ነው። እዚህ ጋር ሃይላይትሊ በቃ ጥያቄ ሊወጣ የሚችላቸውን ቦታዎች ነው አሁን እየጠቆምኳቸው ያሉት ማለት ነው። ስለ ኢኳቶሪያል ክላይሜት አሁን ጥያቄ አውጣ በባለ እዚህ አካባቢ ላወጣ የምችለው እነዚህን ከነዚህ ቢያንስ እምብዛም 1 ጥያቄ 2 ጥያቄ ባወጣ ነው። እኔ እናንተ ፎከስ እንድታደርጉ የምፈልገው በጣም ብዙ ጥያቄ ሊወጣ የሚችልባቸውን አካባቢዎች ማለት ነው። እዚህ ጋር ሜን ፊቸር፣ እዚህ ጋር ኮንሴፕቹዋል ነው ባይዞ ሊመጣ የሚችለው። በጣም ማወቅ ያለባት ኮንሴፕቹዋል ማለት ጠቅለል አድርጎ ከዛ ውስጥ በምርጫ መልክ መጠየቅ ማለት ነው። እነዚህን አሁን የሶል አይነቶችን እንትን ማለት አለባቸው። አሁን ፌራሶልስ የሚባል አለ፣ ኒቶሶልስ፣ አርኪሶልስ እነዚህን ነገሮች። ሌላው ሶይልስ ኢን አፍሪካ አሁን እዚህ ፕሮብለምስ ኤንድ ኮንሰርቬሽን ሜዠርስ ኦፍ ሶይልስ ኢን አፍሪካ ውስጥ ስላለው ሀገር
ስላሉ አፈሮች ያለባቸው ችግሮችን አጠባበቅ ላይ ያለው ክፍተት በጣም ያወራል። በተወሰነ መልክ እሱን ማየት እና ቻፕተር ስሪን ያው ሃይላንድስ ኦፍ ዘ ሆርን በጣም ብዙ ኮንሴፕቶች አሉት። እዛ ከ9 እስከ 12 ባሉ ጂኦግራፊ ትምህርቶች ላይ ከ9ኛ ክፍል እስከ 12ኛ ክፍል ማለት ነው። በዛ ባሉት ሀሳቦች ተመርኩዞ ነው ይሄ ሞጁል የተዘጋጀው። በጣም ዲፕ ነው፣ ብዙ ነገር አለበት። እንደዚህ ሰፊ ሞጁል አላየሁም እኔ በፍሬሽ ታሪክ። በጣም ሰፊ ነው፣ ግን ደግሞ መፍራት አይደለም። ሰፊም ሆነ ምንም ሆነ አሁን እኔ እዚህ ጋር በጣም ፎከስ ማድረግ የምፈልገው 11ኛ፣ 10ኛ፣ 9ኛ ክፍል ላይ በደንብ ትኩረት አድርጋችሁ ያልተማራችሁ ተማሪዎች ለእናንተ ነው። በቃ በደንብ ትኩረት አድርጋችሁ እዛ ላይ እያንዳንዷን አንብባችሁ ያልመጣችሁ ልጆች ድንገት ሪሚዲያል የገባችሁ ማለት ነው። ያው በዚህን ጊዜ በእርግጥ ሪሚዲያልን መግባት ያው የተወሰነ አንብባችኋል፣ ግን ያን ያህል ዲፕ አንደርስታንዲንግ ለሌላችሁ ልጆች ነው እንደዚህ አይነት ቪዲዮዎች የሚጠቅሙት እና በደንብ እነዚህን ማወቅ መቻል አለባችሁ። ኦኬ ስለ ፎረስት ሲያወራል በጣም ቻፕተር ስሪ በጣም ብዙ ነው። እስከ ፔጅ 100 ምናምን ድረስ ቻፕተር ስሪ ነው። ከዛም ፎር ላይ ደግሞ ስለ ሂውመን ፖፑሌሽን ነው የሚያወራው። ይህ ትንሽ የ27 ሰዓት ትምህርት ነው። በዩኒቨርሲቲው እንትን 27 ሰዓት ሀውርስ ቢያንስ በሁለት ሰዓት ቢከፋፈል 27ን ለሁለት ስታካፍሉት ቢያንስ 13 ቀን ምናምን የሚፈጅ ማለት ነው። በ13 ቀን ሁለት ሰዓት ብትማሩ በ13 ወይም በ14 ቀን ትጨርሳላችሁ። ይህ ማለት ሙሉ ሳምንቱን ብትማሩት ሙሉ ሳምንቱን አትማሩ፣ ሙሉ ሳምንቱን ብትማሩት በ2 ሳምንት በ3 ሳምንት የሚያልቅ ትምህርት ነው። ዩኒት 4 ብቻ ማለት ነው። እና እዛ ጋር 2 እና 3 ሳምንት ትምህርቱን ክላስ ውስጥ ተምራችሁም ምንም ላይገባችሁ ይችላል። ፈተና ከነ በቃ ከዛ የሚመጣ ፈተና የመመለስ አቅም ላይኖራችሁ ይችላል። ስለዚህ ምንድነው ማድረግ ያለብን? 2 እና 3 ሰዓት ከምታነቡ ዋና ዋና ነገሮች ምንድን ናቸው? አሁን እዚህ ጋር ስለ ፖፑሌሽን ነው የሚያጠነው። በቃ ስለ ሰው ልጆች ነው እና ፖፑሌሽን ዳታ ነው። ከዚህ ጋር ተያይዞ ዳታ መረጃ፣ የህዝብ መረጃ፣ የህዝብ ቁጥር መረጃዎች፣ ፈርቲሊቲ ምንድን ነው፣ ሞርታሊቲ ምንድን ነው፣ ሚግሬሽን ምንድን ነው፣ እነዚህ ነው ወቋቸው። ከዛም በኋላ በቃ ወደ ታች ይሄዳል፣ እየሰፋ ይሄዳል። ስለ ተለያዩ ሀገራቶች ያወራል። ሽምደዳ ነው በቃ የሚሸመደዱ ነገሮች አሉበት። ፖፑሌሽን ሴንሰስ ምንድን ነው? ሜን ፊውቸር ኦፍ ሴንሰስ ምንድን ነው? ሲምፕል ሰርቬይ ምንድን ነው? ትንሽ ቀለል ይላል በዚህ ቻፕተር። እኔ በጣም ሪሚዲያል ጂኦግራፊ ላይ ማንበብ አለባቸው ብዬ ማስበው ቻፕተር 3 ነው። የቀደሙን በጣም ብዙ ነው፣ ብዙ ሀሳቦች አሉበት። እነሱን መነካካት እንዳትበሉ ማለት ነው። ፈተና ጥሩ ውጤት እንድትሰሩ። እሺ ክሪው ዴንሲቲ፣ እነዚህ ካልኩሌሽኖች ያሉበት በጣም ደስ የሚሉ ማለት ኢዚ ነው። ካልኩሌሽን ሲባል በጣም የተጋነነ ምናምን ከባድ አይደለም፣ አሪፍ ነው። እና ይህንን ቻፕተር በዚህ መልኩ ለፋይናላችሁ ማየት በቃ ሃይላይትሊ ማለት ነው። እኔ አሁን ይህንን አንብብ ብባል ይህን ሁሉ እያነበብኩ አልጨነቅም። ለምሳሌ እኔ ተፈታኝ ብሆን እንደ ሪሚዲያል ተማሪ ብሆን ማለት ነው። ያው በእኛ ጊዜ ሪሚዲያል አልነበረም እኛ ድሮ ስንማር። ሶ አንብብ ብባል ይህን ሁሉ እያነበብኩ ከሚጨነቅ ዋና ሜጀር የሆኑትን አንብቤ በደንብ እነሱን አውቄ የመለስኩትን ያህል ልመልስ። በቃ ያ እንደሚያሳልፈኝ እርግጠኛ ነኝ እንጂ እያንዳንዱን ሸምድጄ ጨርሳለሁ ካላችሁ እመኑኝ፣ አንደኛ አጨርሱ፣ ሁለተኛ ብጨርሱትም የተረዳችሁበት መንገድ ትክክል አይሆንም። ከሽምደዳ ራቁና ይህንንም በዚህ መልኩ ጨርሳችሁ ወደ ምዕራፍ 5 ላይ ደግሞ በጣም ስለ ማዕድናት ያወራል። ስለተለያዩ ስለ ኢኮኖሚክ አክቲቪቲዎች ያወራል። እዚህ ጋር ኢኮኖሚክ ግሮዝ እና ሳስቴናብል ዴቨሎፕመንት ነው የሚያወራው። ይሄ ደግሞ 21 አወርስ ነው። 21 አወርስ ማለት 10 ቀን የሚፈጅ ትምህርት ማለት 2 ሰዓት አድርገን ብንከፍለው ዩኒቨርሲቲ ላይ። ስለዚህ ፕራይሜሪ ሰከንደሪ የኢኮኖሚክ አክቲቪቲዎችን እዚህ ጋር ብታውቁ ጥሩ ነው። በቃ በዚህ ፎከስ የሚደረገው እውነት ለመናገር ማለት ነው። ፈተና አውጣ ብባል እኔ ከየት እንደማውጣ ልንገራቸው። 3 እና 4 በደንብ በቃ 3 እና 4 ነው በደንብ ላወጣ የምችለው። ስለዚህ ከዛ በኋላ ያሉት ቻፕተሮች ብዙም ከነሱ የሚመጡት ነገሮች ይሄን ያህል የሚበዙ ጥያቄዎች እንደማይሆኑ እርግጠኛ ሁኑ። ኦኬ ግሎባላይዜሽንን መንካት፣ እዚህ ጋር ያሉት ነገሮች ደስ የሚለው እዚህ ጋር ያልቃል። 5 ላይ ያልቃል። ሪሚዲያል ጂኦግራፊ ቻፕተር 5 ላይ ያልቃል። ግን የመጽሐፉ በቃ ባለሳሳት 70% ምናምኑ 3 ነው፣ ዩኒት 3 በጣም ዲፕ ማለት ነው። እና የት ማንበብ እንዳለባችሁ እንግዲህ ነግሬያቸዋለሁ ማለት ነው።
አሁን ከዚህ በኋላ በምንድን ነው ልንገናኝ የምንችለው? ጥያቄዎችን ይዤ ልመጣ እችላለሁ። የተለያዩ ጥያቄዎችን ያለፈው ዓመት ጥያቄዎች የሉም ወይ? ብዙ ልጆች ኮሜንት ላይ ትጠይቁናላችሁ። ያው እነዛን ካገኘን ያው ይፋ ማድረግ አንችልም። የተለያዩ ዩኒቨርሲቲዎች ያወጧቸው ጥያቄዎች ሊኖሩ ይችላሉ። ልጆችን በውስጥ ይልኩልናል። ቴሌግራም ቻናል አለን። ያንን ጆይን እንድታደርጉ እኔም ጋብዛችኋለሁ። ቴሌግራማችንን ብዙ ነገሮችን እዛው ሼር አደርግላችኋለሁ። ትንሽ መንበሩ እስኪጨምር ነው እየጠበቅኩ ያለሁት እና እናንተም ያው ጓደኞቻችሁን ጋብዙ ወደዛ። ቀጣይ በተሻለ እና ጥሩ በሆነ ቪዲዮ ደግሞ እንገናኛለን። መልካም ጊዜ